ለእሸቱ በሚገባው ልክ በሚገባን ነግሯል አታሽቋልጥ ስለምን ታሽቃብጣለህ ስለምን ታሽቋልጣለህ እሸቱ መለሰ የተናገረው ነገር ትክክል ነው እውነት ለመናገር እኛ ሙስሊም ክርስቲያኖች ተከባብረን ተዋደን የኖርንባት ሀገር ናት እኔ ውስጥ አታለ ይጫወተኛል ጣቱ ውስጥ አይን አለ ያባብለኛል አይን ውስጥ ጃላ ያጫውተኛል እጆቹ ውስጥ አይን አለ ያኛል ሰላም ጤና ይስጥልኝ ዛሬም በድጋሚ በአዲስ ቪዲዮ ተገኝተናል እንደተለመደው ከሶሻል ሚዲያ ላይ መነጋገሪያና ዘና ያደርጋሉ ቢያሰብኳቸው ቪዲዮዎች እየላችሁ መቻለው ከነዛው ውስጥ ሰሞኑ በሁለት ጎራ ሰዎችን ከፍሎ አዋራ ሲያስነሳሰ የነበረው የዶንኪ ዩቲዩብ ባለቤት ኮሜዲያን እሸቱ መለሰ የሱን ቪዲዮ አብረን እናያለን በቅርቡ ከፎቅ ላይ ወድቃ ህይወቷ ስላለፈው የአርቲስቱ ባለቤት ቀነኒ አዱኛ ስለሷ የሚወጣ አዲስ መረጃ አለ እሱንም የምናየውናል ከዚህ በፊት አይደል ተወዳድራለች ማንንም አያውቅም ነበር እና ሰሞኑ ቪዲዮ ከተለቀቀ በኋላ የተለያዩ ቲክቶከሮች ሚም እየሰሩበት በጣም ፈኒ ያደርጉን ያለው የቲክቶከር አጃኒ እሷም ባይዘው ይቀልዳበታለች እሱ ቪዲዮዎች አብረን ያየን በእነሱ ቪዲዮዎች ዘና ምን ይሆናል ከናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ወደ እሸቱ መለሰ በጣም መነጋገሪያ የሆነ ቪዲዮ በቲክቶክ ላይ ከለቀቀ በኋላ ኮሜንቱን ዘግቶታል ምክንያቱም ኮሜንት ላይ ዱላ ቅርሽ ንግግር ስለነበረ ከዛ በፊት ቪዲዮን ከማሳየት በፊት እስቲ የእሸቱ መለሰ ቪዲዮ ላይ ንግባና ሰዎች ምን ያሉ ኮሜንት ይሰጡ እንደነሱና እሱ የሚደግፉ ሰዎችም አሉ የነሱን ማይተን በኋላ ደግሞ የራሳችንን ሐሳብ እናጋራቸዋለን ይሄውን የምትመለከቱት ቪዲዮ የተለቀቀው ከዛኛው ቪዲዮ በኋላ ላይ ነው የሚያወራው ስለዛኛው ቪዲዮ አይደለም ኦልሞስት ኮምፕሊትሊ ይሄ የተለየ አይዲያ የተለየ ሐሳብ ነው ኮሜንታተሮች ምንድነው ያሉ ኮሜንት ያደርጋሉ ነገር እሱናለን ለምሳሌ እዚህ ጋር ዶንኪ ዩቲዩብ አንሰብስክራይብ ማድረግ ቻሌንጅ እንጀምር ይላል አንተ የሙስሊም ቃሉን አልጠራው ደነዝ መሆንን ለሁሉም ኢትዮጵያዊ ያስመሰክርክ መሰለኝ አንተ ለመወደድ ብለህ እምነት የሚሰሩ ወንድሞችን ለማቃሐሰር የድክበት ርቀት በጣም ያሳዝናል የምር አዝነንባል የአርቲስቶች ችግር ብዙ ነገር ከታዋቂነት እንጂ ከአዋቂነት ተነስተው አለመናገራቸው ነው ይላል አወቅሽ ሲሏት የባሏን መጽሐፍ አጠበች ማህበራዊ ኑሮ ከሃይማኖት ጋር ተምታቱባልና እየሆነ ያለው ነገር ካልገባ ትኩረት ሰጥተህ አስተውል ሚላለ ስንት ሰርተ ስታበቃ ገና ብዙ ነገር ስንጠብቅ በዚህ ልክ ወርደ ተጠጣለህ እጅግ በጣም አዝነናል ይላል ካርድን ቀቀለ ብለው እኛ ካርድ አልቸገረንም አሽቄ ለማለት ነው ትክክል ይሄ አሽቃባጭ እንቁራሪት ትዕቢት ንቀትና ጥጋብ ይዞታል እንቁራሪት አሽቃባጭ ትዕቢት ንቀትና ጥጋብ ይሄ ሁሉ ሌላም አንድ የተሰራ ቪዲዮ አለ ከኮሜንት ውጪ ደግሞ አንድ በመቃወም የተሰራ ብዙ ቪዲዮዎች አሉ የተሰራ ግን እኔ አንድ ቪዲዮ አምጥቻለሁ እሱን እስቲ ያሳያችሁ እሱንም አብረን ነው ለእሸቱ በሚገባው ልክ በሚገባን ነግሯል አታሽቋልጥ ስለምን ታሽቃብጣለህ ስለምን ታሽቋልጣለህ ከቻልክና ከበረታ ጎበዝ ኮንክ እውነትን ተናገር ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም አንተ 17 አመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር እንዳያችሁት እንግዲህ ቀደም ኮሜንት ላይ አንብበናል አብዛኛው በጣም ኔጌቲቭ የሆነ ኮሜንቶች ነበር ሲሰጡ የነበሩት አሁን ደግሞ ይሄን ቪዲዮ ታይቻችኋለሁ አሁን እንግዲህ ያየን ያለነው አጠቃላይ ምንድነው ሐሳቡን ተቃርነው ቪዲዮ ይሰሩ ወይ እዛ የሱ ቪዲዮ ላይ ሄደው ኮሜንት ሲሰጡ ነበርና ሐሳቡን ደግሞ ይደግፉም አሉበት እሸቱ መለሰ የተናገረው ነገር ትክክል ነው እውነት ለመናገር እኛ ሙስሊም ክርስቲያኖች ተከባብረን ተዋደን የኖርንባት ሀገር ናት ኢትዮጵያ እንጂ ተነቋቁረን ወይ በአይነ ቁራኛ በምን ማንኛውም ሃይማኖት የትኛውም ሃይማኖት የፈለገውን እኔ አይደለም ለኔ ፈጣሪ ያለኝ ለሌላው ፈጣሪ ያለው የሚያመልክ ያመልካል የማያመልክ አያመልክምና ሁሉም ለራሱ ሃይማኖቱ ትክክል ነው ለዛ ነው ሁላችንም ተከባብረን ተዋደን የምንኖርበት ሀገር ናት የምንለው የክርስቲያኑም ሙስሊሙ አክብሮት ያሁኑ ተምች ህዝብ መጥቶ ተባይ ህዝብ መጥቶ በሶሻል ሚዲያ ህዝብን የሚያጣላ ህዝብን የሚያናክስ ማህበረሰብ መጣብንና አርስ በርሳችን መጣላላ ጀመርን እንጂ ሙስሊም ክርስቲያኑ ተከባብረን የኖርንባት ሀገር ናት ኢትዮጵያ እውነት እንነጋገር ከተባለ አላቅም ዛሬ ላይ ሶሻል ሚዲያ ላይ በሃይማኖት በዘር እየተነካከሰም ስላለን ነው እንጂ እውነታው ያ ነው ያደግንበት ያ ነው እና እሸቱ መለሰ የተናገረው ትክክል ነው ያ ሊያሾ ታቋታላችሁ ሊያሾ እንግዲህ በተለያየ ሶሻል ክሪቲክስ ላይ ነው የምትሰራው ተተቻለች ሰው ያው በፔጅ የምትታወቀው በጣም ሰው መተቸት ነውና እሷ ሐሳቡን ደግፋለች ሌላም አንድ ቪዲዮ ላሳያችሁ እና አሁን እሸቱ እዚህ ጋር ምን እንዳጠፋ ነው ግራ ይገባኝ እኔ ያልገባኝ ነገር ቤተ እምነቱ ያስቀመጣቸው ሰዎች ናቸው እንደ ያወራሉት ለሙስሊም
ነብዩ መሐመድ መንቀፍ ቀይ መስመር ማለፍ ነው። ቀይ መስመር ማለፍ ደግሞ በእነሱ ህግ ነው የምትቀጣው ፔሪድ። እዚህ ጋር በሁለታችንም ጾም ሰዓት ላይ እንደዚህ አይነት ሁከትና ግርግር አንስተ ደግሞ ከስር የምታጀቡ ቆኑ ከምታስቀኝ ቆኑ ምን ግራ ግብት ቆኑ የምትሉኝ አንዳንዴ በቃ ሁላ የሰዋችን በቃ ከብቶ ነው ማለት ነው። ጥሩ ነገር ላይ ቢሆን እኮ እንደዚህ ግራት ነው። በነገራችሁ ላይ አሁን እንደዚህ የምትናገሩት ሰዎች እፎይ መጀመሪያ ላይ እንትን እንደዚህ ሳታራግቡ በፊት ማለት እናንተ ሳታራግቡ ምን ሳትሉ በፊት በሁለተኛው ፔጁ ላይ የለቀቀው እሱ ነው። ግን ምንድነው እዚህ ጋር ሚዛናዊ ስትሆኑ ሚዛናዊ ነው። አንዳንዴ ግር ምንድነው መሰላችሁ አሁን በአሁን ሰዓት ላይ ምን ሆነ መሰላችሁ የሆነ አሚል ኮንቴንት ከሆነ ሰው ሁሉ እንዲህ አፉን ከፍቶ አይኑን ከፍቶ የሚያይ ኮንቴንት ከሆነ ሁሉም ሰው ተናጋሪ ነው። ሁሉም ሰው አፍከፈች ነው እንዴ ሲጀመር በሙስሊሙ ማህበረሰብ በክርስቲያኑ ማህበረሰብ ኡስታዙም አላስቀመጣቸውም ቄሱም አላስቀመጣቸውም ካላቸው ዕውቀት የተነሳ ነው ያን ነገር የሚያደርጉት። በዕውቀት ደረጃ ግን ካያችሁ ስለሆነ እናወራና ከባድ ለማንኛውም አሁን ቪዲዮቹን እንዳያችሁ ነው። ግን ይሄን ሁሉ ክርክርና ይሁን ጭቅጭቅ ያስነሳው የሸቱ ቪዲዮ እስቲ አሁን እንስማውና የሸቱ ቪዲዮ እንስማውና እኔና ይሄን ቪዲዮውን የምታዩ ሰዎች ምንድነው የሚሰማችሁ? የምር እሸቱ በዚህ ደረጃ ሁሉንም ሰው እንዲህ ጥቅ አድርጎ የተለየ አመለካከት እንዲይዝ የሚያስደርግ ቪዲዮ ነው? እስቲ የሸቱን ትክክለኛ ቪዲዮ አይተን ሐሳባችን እንስጥበት። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን ምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። ቪዲዮ እንዳያችሁት ነው። ቪዲዮ እንደኔ ሐሳብ የተነሳው ሐሳብ ሁሉንም አስማሚ ነው። አንደኛ ነገር የትኛውም ሃይማኖት ደግፎ እከሌ የሚል ሳይድ ያዘበት ምንም አይነት ሐሳብ አይታይም ቪዲዮ ላይ። ሁለተኛ ነገር ደግሞ እውነትነት አለው። የተናገረው ነገር እውነትነት ያለው ነገር ነው። ምክንያቱም አንዳንዴ ግለሰቦች ወጥቶ ይናገራሉ። ግለሰቦች ካጠፉ እነሱን መንቀፍ እነሱን መናገር ሊያስገባ ለምን አንድ ሰው ለመንቀፍ አንድ ሰው ለመናገር ያ ያደረገው ድርጊት ጥሩ ነው መጥፎ ነው የሚለው ነገር ነው። በከሊ ለምሳሌ እኔ መጥፎ ጓደኛ ካለኝ ከዛ መጥፎ ጓደኛ ለመራቅ ግዴታ በሱ የተጎዱ ሰዎች ወይም ደግሞ ሌላ ሰው መጥቶ ነው እከሌ መጥፎ ነው እስኪኔ መጠበቅ የለብኝም። በቃ መጥፎ ከሆነ ከመጥፎ ሰው መራቅ ነው። ሰው ጥፋት ካጠፋ ያጠፋው ነገር ጥፋት መሆኑ ከታወቀ በቃ አለ ለማውገዝ ያ ብቻ ነው የሚቆም እንጂ እንደገና ላለማውገዝ ሌላ ሐሳቦች እየደረደሩ እንደዚህ ነው የሚል ሐሳብ መደርደር። በዚህ ቪዲዮ ላይ ይሄን ያህል የሐሳብ ልዩነት ለምን እንደተፈጠረ አልገባኝም። ምክንያቱም በጣም ኮመን የሆነ ሐሳብ ነው ያነሳው። ምንም ሳይድ አላየሁበትም እንደኔ። በቃ መጥፎ ነገር እያወገዝን ጥሩ ነገር እያበረታታን መሄድ ካልቻልን አገሪቱ አደጋ ውስጥ ነው የሚገባው። የሆነ ሰው እስኪያወገዝ መጠበቅ የለብንም። በቃ ትክክል ካልሆነ ማውገዝ ይበቃል። ትክክል አለመሆኑ እንዲወገዝ በቂ ምክንያት ሊሆን የሚችለው እንጂ እከሌ ያውግዟልና እከሌ ያውገዘም የሚል ነገር ውስጥ መግባት አስፈላጊ ነው ያላልንም። ይሄ የኔ ሐሳብ ነው። የእናንተን ሐሳብ ደግሞ ኮሜንት ላይ። ለማንኛውም ትንሽ ደግሞ ዘና ለማለት ባለ የተለቀቀ የጃኒ ቪዲዮ ነበር። የድሮ ቪዲዮ ነው። አይድል ሳይሆን የሆነ የቲያትር እንደ አይድል ነገር እዛ ላይ ተሳትፈን ነበርና እሱ ቪዲዮ ኒና የተሰሩ ሜሞችን አብረን ያለን። እስቲ ወኛው ቪዲዮ ነው አጣልኝ። ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው የህኮቶቼ እረኛ የሰላሞቼ እመቤት እሱ ነው። አይኑ ውስጥ ጣት አለ ይጫወተኛል፣ ጣቱ ውስጥ አይን አለ ያባብለኛል። የኔ ልጅ ፒያኖ የሱ ሙዚቀኛ ጣት ውስጥ አይን አለ። ይህ ከባድ ግጥም ነው። ከባድ ግጥም ውስጥ ወይራ ግጥም ነው። ይጫወትብኝም እንቅልፍ ማልተኛ
መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ቀና ካለ አይሆንም ዳተኛ ያየኝ እንደሆነ አይኑ ጣት ያበቅላል የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል ይሄን ሳያውቅም ተአምሩን አያውቅም እኔም አልነገርኩት ሚስጥሩን አላውቅም እየመጣ ብቻ ይጫወተኛል እየመጣ ብቻ እኔ ፒያኖ ነኝ እሱ ሙዚቀኛ በግጥምም በህልምም በታሪክም ለመጀመሪያ ጊዜ ይመስለኝ የሰማሁትኝ ጣት ውስጥ አይን ከባድ ነው ከዚህ ቪዲዮ በለቀቅ በኋላ የተለያዩ ሜሞች እየተሰሩ ነበርና ላሳያችሁ የሚያስቀው ወዴ ይኸው መጣልኝ ይኸው የዝምታዎች አባራሪ አይን ውስጥ እጅ አለ ያጫውተኛል እጆች ውስጥ አይን አለ ያየኛል ሰዋል ምጥለው ሰው አለምጣል ስመኝ እናንተ ስመኝ እኮ ኖርማል እኮ ነው የእንትና ስም የማን መሰላችሁ የብላክ የልጅነቱ ስም እኮ ባይሉ እኮ ምን ይቻላል ታኩሪ ያለመጠባሉ ምክንያቱም እዛ የአይድል ውድድሩ ላይ ስመኝ ገብሩ ነው የሚለው ስማ በአብዛኛው ደግሞ እኛ የምናውቃት ጃኒ በሚለው ነው ጃኒ ያባታ ስም ማትገልጽ ጃኒ ነው የቲክቶክ ስሙ አለና አሁን በዛ ያላገጠባ ነው ስሙ አይታኩር ሁሉም እኮ አሁን እኮ ቲክቶከር ሲሆን እኮ ነው እንትን ያወጣው እንጂ ሁሉም እኮ ስም አለው እኮ እንዳለ ስም አላቸው ሁሉም እኮ አሁን ቲክቶክ ሲጀምሩ ነው ላለመበላት እንትን ያሉት አሁን የማን ነው እንትና አሁን የማን ነው የኤላ ትሪክ አሁን የልጅነት ስሙ ማን መሰላችሁ እንትና ነው ሀብታ እንትና ጀማል ነው ስሙ የዴቪዶ ደግሞ የልጅነት ስሙ ማን ነው እንትና ነው ሀብታሙ ነው ሁሉም አለው እኮ የኔ ልጅነት ስም ለራሱ ቂጣው ነበር እኮ ቂጣ ስለማን ቂጣው ነበር ስሜ እና ሁላችንም አለን ነው የምላችሁ ኖርማል ነው በሷ ጋር በረታ ያው ግጥሞቹ ምንድናቸው እንትን ነው በድንጋ መሬት እንደመሳት ነው የጃኒ ግጥሞች እንጂ ስም ኖርማል ነው ሁሉም አላቸው የኛው ቪዲዮ ደግሞ ስሟን ከቀየረች በኋላ ነው ሙስ ያኛው በስመኝ ነው በስመኝ ገብሩ ይሰራሽ አሁን ደግሞ ራሱን ቪዲዮ ያኔ አይደለች ያለችን ቪዲዮ በጃኒ ከሆነች በኋላ አከክረው በኋላ እስቲ ነው ሬዲ ይጫወተኛል ጣት ውስጥ አይን አለ ያባብለኛል የኔ ፒያኖ የሱ ሙዚቀኛ ሲጫወትብኝ ምንቅልፍም አልተኛ መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ የመጣ እንደሆነ ጋይስ አይበቃችሁ እንዴት ላይ አቀንቃይ ነው ልቤ ምን አስታወሰኝ መሰላችሁ ከዚህ በፊት ካስታወሳችሁ የሃናን ታሪክ የሆነ ቪዲዮ ላይ ኢንጆይ ዩርና እንግሊዘኛ ይሆን ምን አልገባንም ሁሉም ራሷ ነገሩን አብራ ቀልዳ አራሳችሁና አብራ ዘፈን ነበር ነው የሆነ ቪዲዮ ተለቆ ከልጆች ጋር ቁጭ ብላ ኢንጆይ ዩርና ያለችው ቪዲዮ ይሰራች ልክ ጃኒ ምን ተነጋጋችሁ አንዳንዴ ስማርት ነው በቃ እንደዚህ በጣም ክሪቲክስ ሲበዛ በስማርት ወይ ነገር ራስን ዲፌንድ ለማድረግ እንደዚህ አብረህ መቀለብ ሲቀለድ አብረህ ቀለድክ አብረህ ስቃለ ያልፋል ግን በጣም ከተሸማቀቅና በሰዎቹ ንግግርና ወሬ በጣም እየተከፋ ከሆነ ሰው አይፋታም በቃ በዛው ላይ መቀጠል ያለ አማራጭ እንደዚህ ያልመጣ መቀጠል ብቻ ነው ስንመጣ ደግሞ በሼም ምክንያት ነው እስካሁን ሶሻል ሚዲያ ያልጀመርኩት ብለሽኛልና ወዲያውኑ ትዝ ያለኝ ትላንትና የተፈጠረው ነገር ነው እዚህ ጋር ሁላችሁም ስለምታውቋት ስሟን ራሱ መጥቀስ አይጠበቅብኝ ትላንትና በጣም ብዙ ሚመሮች እየወቀጧት ነበር በጣም ብዙ ሰው ሲስቅባት ነበር እኔም አልዋሽም በጣም ስስቅ ነበር ምክንያቱም ሚሞቹ በጣም ነው የሚያስቁ ነገር ግን ከሷ ትንሽ የገረመኝ ነገር ደግሞ መሰላችሁ ብዙ ነገር ስትሞክር ነበር ማለት ነው እቺ ልጅ ይሄ ህይወትን ለማሸነፍ የሚደረግ ትግል ነውና በዚህ በኩል ደግሞ አድንቂያታለሁ የሷን አይነት ኮንተንት ስሩላችሁ አይደለም ነገር ግን ምንም አይነት ኮንተንት ብትሰሩ ይሄ ነገር አይቀርላችሁም ለማለት ፈልጌ ነው ሶሻል ሚዲያ የራሱ ጥቅም አለው በደንብ ገንዘብ ታገኙበታላችሁ እቺኛዋ ነገር ደግሞ ሳይድ ኢፌክት ነች ማለት ነው ያቺን አልቀምስም እኔ ስድብ አልፈልግም ነገር ግን ገንዘብ
ገንዘቧን ብቻ ነው ፈልገው ማለት አይቻልም። እኔ በጣም የገረመኝ ነገር አንደጋለ ልክ ጃኒ አሁን የደረሰችበት ቦታ ዝም ብላ እንዳልደረሰች ነው። ዋናው ሐሳብ ምንድነው? በቃ ሞክራለች፣ የሆነ ነገር ለመምጣት ሞክራለች ነው። አሁን ብዙ ጊዜ የምናውቃትኛ ጃኒን እዚሁ ቲክቶክ ላይ ስለሆነ ያው በሆነ ድንገት መጣ እዛ ላይ የደረሰች ነው የሚመስለው ከኔም ጭምር በአብዛኛው ሰው እንደዛ ይመስለው ግን ራሷን ለማሸነፍ የሆነ መንገድ ስትጓዝ ነበርና አሁን ያለችበት ቦታ በርግጥ ይገባታል። አይዞሽ ጃኒ። በመጨረሻም የአርቲስት ቀነኒ አዱኛን ያው በቅርቡ ከፎቅ ላይ ወድቃ ህይወቷ ስላለፈው አርቲስት ስለሱ አዲስ የተሰማ ዜና አለ። ፖሊስ ጉዳዩን ይዞታል፣ ምርመራም እየተካሄደ ነው። ግን አሁን ደግሞ አዲስ የተሰማ ቪዲዮ አለ። እስቲ እሱን ላሰማችሁ። ከቀናት በፊት በድንገት ህይወቷ ያለፈው እህታችን ቀነኒ አዱኛ ማማት ጋር ተያይዞ ፖሊስ የምርመራ ስራዬን በአግባቡ እንዲሰራ ያልተጣሩ መረጃዎችን ማሰራጨት አቁሞ ቢልም በርካታ ጥርጣሬን የሚያጭሩ ባይዘቤ ከእንደገና ሐሳቡ እንዲነሳ የዚህ ፎቶ ማውጣት ነው ይመስለኛል። እንደምታዩት ፊቷ ላይ የመበለዝ ነገር አለ። ይሄ ደግሞ ከመደብደብ ጋር የተያዘ ነው። ይሄ ፎቶ ከእንደገና ሶሻል ሚዲያ ላይ ቫይራል ወጥቷል። አሁን ያ ነው ከእንደገና ነገሩን የቆሰቆሰ አዳዲስ ነገሮች እየመጡ ያሉ። ምክንያቱም ከዛ በፊትም ይበድላት ነበረ፣ ይመታት ነበረ እየተባለ ነው። በእርግጥ አሁንም ቢሆን ትክክለኛ ማስረጃ የለም። ይሄ ፎቶ ምን ሆና እንደሆነ አያሳይም። ግን አትሊስት ፎቶ የመደበው የመቼ ነው ፎቶ የሚለው ነገር ግን አሁንም ቢሆን ምንም አይነት ጥርት ያለ መረጃ የለም። መረጃዎች ከዚያም መሰማታቸው አልቀረም። ይህች ምስኪን ነፍስ በትዳር አጋሯ ይደርስባት የነበሩ በደሎች በፎቶ ማስረጃ ጭምር ተያይዘው እየወጡ ይገኛሉ። በፈገግታ ውስጥ የተደበቀ ህመሟ ላትመለስ ከሄደች በኋላ ቢጋለጥም ነፍሷ ፍትህን ትሻለች። ቤተሰቦቿና መላው የሴት ልጅ ህመም የሚገደው ማህበረሰብ ሁኔታዎቹ ተጣርተው ተገቢውን ውሳኔ ይወሰን ዘንድ በተለያየ መንገድ ጥያቄውን እያቀረበ ይገኛል። እኛም እንላለን ፍትህ ለተበደሉ ሁሉ። አሳዝና በጣም ወጣት ናት። ብዙ መስራት በምትችልበት እድሜ ላይ ነው ህይወቷ ያለፈው። ራስን ማጥፋት በየትኛውም መልኩ ትክክል ሊሆን ምክንያቱም እያንዳንዱ ነገር ያልፋል። ዘላለማዊ ምቾትም ዘላለማዊ መቸገርም የለም እዚህ ምድር ላይ ሁሉም ነገር ያልፋል። በእርግጥ በዛ ሰው ጫማ ውስጥ ካልተኮነ በዛ ሰዓት ያ ሰው የሚሰማውን ስሜት ላይ ካልተኮነ በስተቀር ውሳኔ ይሄ ነበር ያ ነበር ለማለት እጅግ ከባድ ቢሆንም ግን እንደዚህ አይነት ነገር ውስጥ ከመግባታችን በፊት ሁልጊዜ ማዳበር ያለብን ነገር የሚመጡ ደስታም ሆነ ሀዘኖች ያልፋሉ። ምክንያቱም እነዚህ እንደሚያልፉ ውስጣችን እያመነበትና እንደሚያልፍ ሁሉም ነገር ሊስተካከል እንደሚችል ተስተካክለው መልሶ ሊበላሽ እንደሚችል አእምሯችን ውስጥ እያሰብን ምንኖር ከሆነ ችግሮች በመጡ ቁጥር ወይ ደግሞ ከባድ የሆነ የህይወት ሲቹዌሽን በመንገባበት ሰዓት ያንን ነገር በማስተዋስ ውስጣችንን ማሸነፍ እንችላለን። ምክንያቱም መጥፎ ነገር ከመወሰናችን በፊት የተለማመድናት ልምድ ስላለች ይሄ ያልፋል፣ ከዚህ በኋላ የተሻለ ቀን ይመጣል ብለን የተለማመድናት ልምድ በደህናው ጊዜ የተለማመድናት ልምድ ስላለች በችግር ጊዜ ተረዳናች። ችግር ውስጥ ከገባም በኋላ ሳይሆን ችግር ውስጥ ከመግባታችን በፊትም ምንም ነገር ቢሆን ማለፉ እንደማይቀር ችግርኙ መልካም ነገር ማለፉ እንደማይቀር እሱን ከግምት ማስገባት አሪፍ ነው እላለሁ። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። ይሄን ቪዲዮ ላይክ አድርጉ። እንዲያው የምትፈልጉት ሰው ካለ ሼር አድርጉለት። ለመጀመሪያ ጊዜ ከሆነ ያገኛችሁ ሰብስክራይብ አታደርጉ መሄድ አይፈቀድም። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።